ቤታችሁ ውስጥ ምንም ምክንያት ሳይኖራችሁ ድንገተኛ የሆነ የልብ መክበድ፣ የሰላም ማጣት አሊያም ያልታሰበ ጭቅጭቅ ተፈጥሮ ያውቃል? ጠንክራችሁ እየሰራችሁ ነገር ግን በረከት ከቤታችሁ እየራቀ የገባው ገቢ ሳይታወቅ የሚበተንበት ሁኔታስ አጋጥሟችኋል? ምናልባት የችግራችሁ ሁሉ መንስኤ የኢኮኖሚ ችግር ወይም የስነ ልቦና ጉዳይ ብቻ ላይሆን ይችላል። ይልቁኑ ቤታችሁ በረከትን የሚስቡ እና የጨለማውን አሰራር የሚያርቁ ታላላቅ መንፈሳዊ ጋሻዎች ጎድለውት ቢሆንስ? ዛሬ በእያንዳንዱ የኦርቶዶክስ ተዋህዶ አማኝ ቤት ውስጥ የግድ ሊኖሩ ስለሚገባቸው 5 ቅዱስ ዕቃዎችና ሚስጥራዊ አጠቃቀማቸው ነግራችኋለሁ። በተለይም 3ኛው ዕቃ ብዙዎቻችን ቤት ውስጥ አለ፣ ነገር ግን አብዛኞቻችን የምንጠቀምበት መንገድ ፍጹም ስህተት ነው። እነዚህን 5 ቅዱስ ዕቃዎች በትክክል መጠቀም ስትጀምሩ በቤታችሁ ውስጥ የሚፈጠረውን አስገራሚ የሰላምና የበረከት ለውጥ በገዛ ዓይናችሁ ታያላችሁ። እስከ መጨረሻው በጥሞና ተከታተሉኝ። የተወደዳችሁ ቤተሰቦች፣ የሰው ልጅ ቤት ማረፊያው፣ የሰላሙ ወደብ እና ከፈጣሪው ጋር የሚገናኝበት ትንሹ ቤተ መቅደስ ነው። ነገር ግን ይህ ቤታችን በመለኮታዊ ጠበቃ ካልተጋረደ፣ በመንፈሳዊ ዕቃዎች ካልታጠረ በቀላሉ ለክፉ መናፍስትና ለጭንቀት የተጋለጠ ይሆናል። የቤተ ክርስቲያን አባቶቻችን እንደሚያስተምሩን የምናያቸው ቅዱሳት ንዋያት ዕቃዎች ዝም ብለው ቁሳቁስ አይደሉም። ፈጣሪ ጸጋውን የሚያሳድርባቸው፣ መላእክትን የሚስቡ እና አጋንንትን የሚያርቁ የብርሃን መሳሪያዎች ናቸው። ታዲያ እነዚህ ቤታችንን በበረከት የሚሞሉት 5 ቅዱስ ዕቃዎች የትኞቹ ናቸው? በዝርዝር እንመልከታቸው። አንደኛውና ዋነኛው የተቀደሰ የጸሎት ማዕዘንና ቅዱሳን ስዕላት ናቸው። ብዙዎቻችን ቤታችንን ስንሰራ ወይም ስንከራይ ለሳሎን፣ ለመኝታ እና ለኩሽና ትልቅ ቦታ እንሰጣለን። ነገር ግን ለፈጣሪ አምልኮ የምናቀርብበት ጸጥ ያለ የተለየ ቦታ የለንም። በስነ ልቦናው ዓለም አይምሮአችን ከአካባቢው ጋር ጥብቅ ቁርኝት አለው። አልጋ ላይ ሆናችሁ ስትጸልዩ እንቅልፍ የሚመጣባችሁ አልጋ የመኝታ ቦታ እንጂ የጸሎት ስፍራ ስላልሆነ ነው። በኦርቶዶክስ አስተምህሮ በእያንዳንዱ ቤት ውስጥ ከተቻለ በምስራቅ በኩል አሊያም ቅዱሳት ስዕላት ባሉበት አቅጣጫ አንዲት ትንሽ የጸሎት ማዕዘን ሊኖረን ይገባል። በዚህ ቦታ ላይ የጌታችን፣ የእመቤታችን እና የቅዱሳን መላእክት ስዕላት ሊኖሩ ይገባል። እነዚህ ስዕላት ዝም ብለው ፎቶግራፎች አይደሉም። ወደ ሰማያዊው ዓለም የምንመለከትባቸው የብርሃን መስኮቶች ናቸው። በጸሎት ሰዓት በእነዚህ ስዕላት ፊት ቆመን ለፈጣሪ የአምልኮ ስግደት ስናቀርብ ያቺ የቤታችን ማዕዘን ወደ ትንሿ ቤተ መቅደስነት ትቀየራለች። ቅዱሳን መላእክት ያንን ቦታ ይለምዱታል። ቤታችሁ በጭንቀት ሲሞላ ወደዚያች ማዕዘን ሄዳችሁ ስትሰግዱና ስታለቅሱ ወዲያውኑ የልብ ረፍት ታገኛላችሁ። ስለዚህ ዛሬውኑ ቤታችሁ ውስጥ ለፈጣሪ የምትሰግዱበት የተለየች ንጹሕ ቦታ አዘጋጁ። ሁለተኛው ቅዱስ ዕቃ ደግሞ ዕጣንና ማዕጠንት ነው። ዕጣን በብሉይም ሆነ በአዲስ ኪዳን እጅግ የተከበረ መንፈሳዊ አገልግሎት ነው። ንጉሥ ዳዊት በመዝሙር 141 ቁጥር 2 ላይ ጸሎቴን እንደ ዕጣን በፊትህ ተቀበልልኝ ይላል። ብዙ ሰዎች ዕጣንን የሚያጨሱት በበዓል ቀን ብቻ አሊያም ቡና ሲጠጡ ለሽታ ማሳመሪያ ብቻ አድርገው ያስቡታል። ነገር ግን ዕጣን የሰማይ ጠረን ነው። መንፈሳዊ አባቶቻችን እንደሚነግሩን የጨለማ መናፍስትና ርኩሳን መናፍስት የቤተ ክርስቲያንን ጠረን፣ የተባረከውን የዕጣንን ሽታ እጅግ አብዝተው ይጠላሉ። ቤቱ ጸጥ ሲል በጸሎታችሁ ሰዓት ማዕጠንቱን አዘጋጅታችሁ ጥቂት ዕጣን በስዕሉ ፊት በዛች የጸሎት ስፍራችሁ አጢሱ። በቤታችሁ ውስጥ ሲሰራጭ አየሩን ያነጻዋል፣ የከበደውን የቤቱን ድባብ ይቀይረዋል። የጥበቃ መላእክትን ወደ ቤታችሁ ሲስብ የጭንቀትና የክፋት መናፍስትን ደግሞ ከመስኮት ያባረራቸዋል። ዕጣን የጸሎታችን ክንፍ ሆኖ ወደ አምላክ ዙፋን ያርጋል። ስለዚህ ቤታችሁ መቼም ቢሆን ከዕጣንና ከማዕጠንት ባዶ አይሁን። በቅዱስ መጽሐፍም የዕጣኑን ጢስ ከቅዱሳን ጸሎት ጋር ከመላእኩ እጅ በእግዚአብሔር ፊት ወጣ
ምዕራፍ 8 ላይ። እስኪ እዚህ ላይ የቅዱስ ዕቃዎችን ኃይል የሚያሳይ አንድ እውነተኛና ልብ የሚነካ ታሪክ ላካፍላችሁ። አንዲት እናት ነበሩ። እኚህ እናት ትልቅና የሚያምር ቤት ነበራቸው። ነገር ግን በዚያ ቤት ውስጥ ሰላም የሚባል ነገር አልነበረም። ልጆቻቸው ሁሌም ይታመማሉ። ማታ ማታ ክፉ ቅዠት ያስጨንቃቸዋል። ባላቸው በስራው አይሳካለትም። ቤቱ ውስጥ የሆነ የሚያስፈራ ባዶነትና ድብርት ነበር። በመጨረሻም ተስፋ ቆርጠው አንድ አባት ዘንድ ሄዱና አባቴ ቤቴ እርግማን ገብቶበታል፣ ሰላም አጥቻለሁ ብለው ነገሯቸው። ካህኑ ቤቱን ሊጎበኙ መጡ። ቤቱን ሲያዩት እጅግ ዘመናዊ ነው፣ ግን አንድም የመንፈሳዊነት ምልክት የለበትም። መስቀል የለም፣ ቅዱሳት ስዕላት የሉም፣ የተባረከ ዕጣን አይጨስበትም። አባም ልጄ ሆይ ቤታችሁን በዕቃ አሳምራችሁታል፣ ግን ለመላእክት ማረፊያ የሚሆን አንድም መንፈሳዊ ጋሻ አላስቀመጣችሁም። ቤቱ ለጨለማ መናፍስት ክፍት ነው አሏቸው። ወዲያውኑ የጸሎት ቦታ እንድታዘጋጅ፣ ቤቱን በጸበል እንድትረጭ እና ዕጣን እንድታጨስ አዘዟት። እኚህ እናት ይህንን ተግባራዊ ማድረግ ሲጀምሩ በጥቂት ቀናት ውስጥ ያ የከበደ የቤቱ አየር ተገፈፈ። የልጆቻቸው ቅዠት ጠፋ፣ በረከትም ወደ ቤታቸው ገባ። አያችሁ፣ የቅዱስ ዕቃዎች መኖር የፈጣሪን ጸጋ ወደ ቤታችን የሚስብ ትልቅ ማግኔት ነው። በሦስተኛ ደረጃ የምናገኘው እጅግ ኃይለኛው ኃይል ጸበል፣ የተባረከ ውሃ ነው። አብዛኞቻችን ጸበልን የምንጠቀመው ስንታመም ብቻ ለመጠጣት ይመስለናል። ነገር ግን ጸበል ትልቁ የቤት ውስጥ የጥበቃ ማሰሪያችን ነው። የተባረከ ውሃ ጸበል የፈጣሪ መንፈስ ያደረበት ርኩሳን መናፍስትን የሚያቃጥል መለኮታዊ እሳት ነው። በቤታችሁ ውስጥ ሁልጊዜ በንጹህ ዕቃ የተቀመጠ ጸበል ሊኖራችሁ ይገባል። አጠቃቀሙስ ጠዋት ስትወጡ ፊታችሁን ተቀቡበት፣ ጠጡት። ልጆቻችሁ ትምህርት ቤት ሲሄዱ ግንባራቸው ላይ ቀውላቸው። ከዛም ባለፈ በየሳምንቱ ቤታችሁ ውስጥ ሰላም የራቀ ሲመስላችሁ ጸበሉን በመያዝ በቤቱ ማዕዘናት፣ በበሩ መግቢያ እና በመኝታ ክፍላችሁ ውስጥ አስረጩ። አቤቱ አምላኬ በዚህ ጸበልህ አማካኝነት የክፋትን አሰራር ከቤቴ አርቅ፣ የሰላም መላእክትን ላክልኝ እያላችሁ ርጩት። ይህ ድርጊት በቤታችሁ ዙሪያ የማይታይ የእሳት አጥር ይገነባል። የትኛውም የጨለማ አሰራር ጸበል የተረጨበትን ደጃፍ አልፎ ሊገባ አይችልም። አራተኛው የእንጨት ወይም የብረት መስቀል ነው። መስቀል የዲያብሎስ ድል መንሻ፣ የክርስቲያኖች ደግሞ የድል እና የበረከት ምልክት ነው። ሐዋርያው ቅዱስ ጳውሎስ የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድነው ግን የእግዚአብሔር ኃይል ነው ይለናል። በቤታችሁ ውስጥ ግድግዳ ላይ የሚሰቀል አሊያም በእጃችሁ የምትይዙት የእጅ መስቀል የግድ ሊኖራችሁ ይገባል። ለምን? ምክንያቱም ጠላት ዲያብሎስ የመስቀልን ምልክት ሲያይ ጌታችን በቀራንዮ የፈጸመበትን ትልቁን ሽንፈቱን ያስታውሳል። መስቀል ባለበት ቤት ውስጥ የጨለማው ኃይል ይንቀጠቀጣል። መታደርጉት ነገር ሁሉ በመስቀሉ ምልክት በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አድርጉት። አምስተኛውና የመጨረሻው የእግዚአብሔር ቃል መጽሐፍ ቅዱስ እና የጸሎት መጽሐፍት ናቸው። በብዙዎቻችን ቤት መጽሐፍ ቅዱስ አለ፣ ግን አቧራ ጠጥቶ ሳጥን ውስጥ ተዘግቶ ነው የሚቀመጠው። ወዳጆቼ፣ የተዘጋ መጽሐፍ ቅዱስ ብርሃን አይሰጥም። መጽሐፍ ቅዱስና እንደ ውዳሴ ማርያም፣ መዝሙረ ዳዊት ያሉ የጸሎት መጽሐፍት የፈጣሪ ቃል በሕያውነት ያሉባቸው የሕይወት እስትንፋሾች ናቸው። በቤታችሁ የጸሎት ማዕዘን ላይ መጽሐፍ ቅዱስ ሁል ጊዜ የተከፈተ ሆኖ ይቀመጥ። ቃሉ ሲነበብ መላእክት ይሰበሰባሉ። በተለይም መዝሙረ ዳዊትን በቤታችሁ ውስጥ ድምፃችሁን ከፍ አድርጋችሁ ስታነቡ የቃሉ ኃይል ወይ ቫይብሬሽን የቤቱን አየር ይቀይረዋል። አጋንንት የእግዚአብሔር ቃል በሚነበብበት ቤት ውስጥ አንድም ሰከንድ መቆየት አይችሉም። ስለዚህ ቤታችሁ የዝምታና የድብርት ቤት እንዳይሆን የፈጣሪ ቃል በየዕለቱ የሚሰማበት፣ የጸሎት መጻሕፍት ማይታጡበት የተባረከ ማደሪያ አድርጉት።
እነዚህን 5 ቅዱስ ዕቃዎች የጸሎት ማዕዘንና ስዕላት፣ ዕጣን፣ ጸበል፣ መስቀል እና መጽሐፍ ቅዱስን እንደ ተራ ዕቃ ሳይሆን እንደ የብርሃን መሳሪያ አድርጋችሁ መጠቀም ጀምሩ። ያኔ ቤታችሁ የሰላም ወደብ፣ የበረከት ማከማቻ እና የመላእክት ማረፊያ ይሆናል። አሁን ሁላችንም ይህንን አጭር ኦርቶዶክሳዊ ጸሎት በማድረግ መልእክታችንን እንጠላቅል። አቤቱ የሰላምና የበረከት አምላክ እግዚአብሔር ሆይ ማደሪያችንን ቤታችንንና ትዳራችንን በቅዱሳን መላእክትህ አጥር ጠብቅልን። የቤታችንን ማዕዘናት ሁሉ በጸጋ በምሕረትህ እና በብርሃንህ ሙላው። ወደ ቤታችን የሚመጣውን የክፋት አሰራር፣ የጭንቀትና የድብርት መንፈስ በመስቀልህ ኃይል አርቅልን። ቤታችን የጸሎት የምስጋና እና የሰላም ማደሪያ ሆኖ ዘመናችንን ሁሉ በተትረፈረፈ በረከት እንድናሳልፍ ቅዱስ ፈቃድህ ይሁንልን። አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።